ሰላም ወደ አድማጮቻችን መድፈኞቹ አስፈላጊ የሆነውን 3 ነጥብ አግኝተዋል። 3 ነጥቡን ያገኙበት መንገድ ደግሞ የተለየ ያደርገዋል። እነዚህ 3 ነጥቦች የተለየ ትርጉም የሚሰጣቸው ብዙ ምክንያቶች አሉ። መድፈኞቹ በባለፉት ሳምንታቶች ያጠፏቸው ጥፋቶች ነበሩ። ሊቨርፑል እንዲሁም ደግሞ ኖቲንግሃም ፎረስት እያልን መጥቀስ የምንችላቸው የዩናይትድ የብሬንፎርድን የወልቭስን ጨዋታ ነገር ግን ያለፉት 2 የሰሜን ለንደን ደርቢዎችን በተለይ በለንደን ደርቢና በሰሜን ለንደን ደርቢ ማንቸስተር ሲቲ በውድድር ዓመቱ የጣለባቸው ጨዋታ ወሳኝ ጨዋታዎቹ ላይ ወሳኝ የሆኑትን 6 ነጥቦች ማግኘት ችሏል። አርሰናል አሁን ፕሪሚየር ሊጉን በ64 ነጥብ ይመራል 36 የጎል ክፍያዎችን ይዞ። ይህ ስብስብ ከፊቱ 9 ጨዋታዎች ይቀሩታል፣ 5 በሜዳው 4 ከሜዳው ውጭ። ከነዚህ ውስጥ ከቶፕ 6 ቡድኖች አንድ ቡድን ብቻ ነው የሚገጥመው፣ ያም ማንቸስተር ሲቲን ኢታሃድ ድረስ በማቅናት። ማንቸስተር ሲቲ ባለፉት 28 ጨዋታዎች 59 ነጥቦችን መሰብሰብ ችሏል። ማንቸስተር ሲቲ ግን ቪላን በሜዳው ቸልሲን ከሜዳው ውጭ እንዲሁም ከአርሰናል ጋር ከቶፕ 6 ቡድኖች የሚጫወት ይሆናል። ተጠባቂ የሆነው የእንግሊዝ ፕሪሚየር ሊግ ለመድፈኞቹ በተለይ ደግሞ በካራባኦ ካፕ ፍጻሜ ጨዋታ አርሰናል ከማንቸስተር ሲቲ የሚገናኙበት ተጠባቂ ጨዋታ ከፊታችን የሚመጣ ነው የሚሆነው። በአጠቃላይ በሁሉም ውድድር መድፈኞቹ አስፈላጊ የሆነውን 3 ነጥብ ትናንት ከሜዳ ላይ ይዘው ወጥተዋል። በጣም አስፈላጊ የሚያደርጉት ብዙ ምክንያቶችን መደርደር ይቻላል። ነገር ግን እግር ኳስ በምንም አይነት የሚዳኘው በነጥብ ብቻ ነው። ያንን በሚገባ ማሳካት ችሏል። ኮይቨ ከኒኮላስ ጃቪየር ፉክክር የቆመ ኳስ ፉክክር የታየበት ጨዋታ ነበር። ስለ ጨዋታው 5 ነጥቦችን እናነሳለን። ታዲያ ስለ ጨዋታው ከምናነሳቸው ነጥቦች ውስጥ የተለያዩ ሁኔታዎችን አጣምረን ተመልሰን መጥተናል። ወደ አድማጮቻችን የትናንትናው ጨዋታ እንዴት ተመለከታችሁት? የጨዋታው ኮከብ በእናንተ እይታ ማን ነበር? ከዛ ውጭ አስተያየታችሁን አስቀምጡልኝ። የመድፈኞቹ ማጥቃት በባለፈው ሳምንት በሚገባ ስናሞግሳቸው የነበሩት ቪክቶሪዮ ኮሬስ እንዲሁም ደግሞ ኤብሪቺ ኤዜ በጨዋታው ላይ ብዙ ተጽዕኖ ባይኖራቸውም ነገር ግን የመድፈኞቹ የቆመ ኳስ ጥንካሬያቸው እንግዲህ አርሰናል በእንግሊዝ ፕሪሚየር ሊግ በሪካርድ የሚያዝ በ23 24 16 ጎሎችን ከማዕዘን ላይ አስቆጥሮ ነበር። አሁን 25 26 ገና 9 ጨዋታዎች እየቀሩ 16 ጎሎችን ከማዕዘን የቆመ ኳሶችን ማስቆጠር ችሏል። በዚህ ጨዋታ ላይ የሳሊባና የቲምበር ጎሎች አስፈላጊ ነበሩ። ያንን በሚገባ ማከናወን ችለዋል። አርሰናል እንግዲህ በውድድር ዓመቱ ላይ በ13 ጨዋታው ላይ የቆመ ኳስ አላስቆጠረም ነበር። ከ13ቱ ጨዋታ ታዲያ የቆመ ኳስ ባላስቆጠረባቸው ማሸነፍ የቻለው 4ቱን ብቻ ነው። ነገር ግን ይህ ቁጥር የአርሰናል የቆመ ኳስ ጥንካሬ የሚያሳየው አርሰናልን ብቻ ለመውቀስ ጥረት ሲደረግ ያለው ያልክ ነው ብዬ አላምንም። ምክንያቱም እንግዲህ ስካይ ስፖርት በወጣው የቁጥር ዳታ መሰረት እንግዲህ አምና በአጠቃላይ በ380 ጨዋታዎች ሁሉም የእንግሊዝ ፕሪሚየር ሊግ ቡድኖች ያስቆጠሩት የቆመ ኳስ ጎል 135 ነበር። ዘንድሮ ገና 281 ጨዋታዎች ተደርገው ገና 100 ጨዋታዎች እየቀሩ ወይም 99 ጨዋታዎች እየቀሩ 138 ጎሎችን የተቆጠሩ ከአምናው አልፈዋል። ይህ የእንግሊዝ ፕሪሚየር ሊግ የዘመናዊ እግር ኳስ ውስጥ በተለይ የድሮን ሴሪያ የሚያስታውስ ቡድኖች በጣም በኃይል ጠንካራ በሆነ ፉክክሮች ሲገቡ ልዩነቶቹ በቆመ ኳስ ላይ እንደሚወሰኑ የሚያሳይ ነው። አሁን እዚህ ጋር መነሳት የሚጠበቅባቸው ነጥቦች ያለፉትን ዓመታቶች አይነት የእንግሊዝ ፕሪሚየር ሊግን ብዙዎቻችሁ ትጠብቃላችሁ። ነገር ግን እኔ አሁንም የእንግሊዝ ፕሪሚየር ሊጉ ጠንካራ እንደሆነ እስከ መጨረሻው ሳምንት የመዝለቅ ዕድል ይኖረዋል። ፉክክሮቹ ጠንካራ ነው የሚሆኑት። ቡድኖቹ እያንዳንዳቸውን ቡድን በደካማ ሁኔታ ማንሳት የሚቻል አይደለም። ማንቸስተር ሲቲ በሊድስ ተፈትኖ ነው እንግዲህ 3 ነጥቡን መውሰድ የቻለው። በኒውካስትልም ተፈትኖ ነው 3 ነጥቦችን መውሰድ የቻለው። አርሰናልም ከቸልሲም ከቶተንሃምም በሚገባ ተፈትኗል። ስለዚህ ጠንካራ ፉክክሩ እንደቀጠለ ለሚሆነው በቀጣዩ ሳምንት ደግሞ ብራይተንና ኤቨርተንን የሚገጥመው አርሰናል እንዲሁም ደግሞ በማንቸስተር ሲቲ በኩል ወራጅ ቀጠና ላይ የሚገኙትን ኖቲንግሃም ፎረስትና እንዲሁም ደግሞ ዌስትሃምን የሚገጥም ይሆናል። ጠንካራ ፉክክር የሚደረግባቸው ጨዋታዎች ይሆናሉ። ከነዛ ጨዋታዎች በኋላ የሚቀረው 7 ሳምንት ጨዋታ ነው የሚሆኑት። ጠንካራ ፉክክር የሚደረጉባቸው እንደሚሆኑ የሚጠበቅ ነው የሚሆነው። ታዲያ በጨዋታዎች ላይ የቆመ ኳስ ጥንካሬ ብቻ ሳይሆን እንደ ቡድን ያላቸውን ታክቲክ በሚገባ ማየት ይጠበቅብናል። በአርሰናል በኩል እንግዲህ መጀመሪያ ተቀዳሚ ተጫዋቹ ነው መነሳት በጨዋታው ላይ የሚጠበቅበት ዴቪድ ራያ ነው። ስለ ራያ ማውራት ማቆም የሚቻል አይመስለኝም። ራያ በውድድር ዓመቱ ላይ በሰንደርላንዱ ጨዋታና በወልቭሱ ጨዋታ መድፈኞቹ 4 ነጥቦች እንዲያጡ አድርገዋል። ነገር ግን አርሰናል ባሸነፈባቸው በእያንዳንዱ ጨዋታዎች ውስጥ የዴቪድ ራያን ድንቅ ብቃት አለማንሳት የሚቻል አይደለም። 3 ኳሶችን በሚገባ ከቆመ ኳስ ማስቀረት ችሏል። የተሻለ መከላከል፣ የተሻለ የቆመ ኳስ ጥንካሬን ለአርሰናል ሊታይ የዴቪድ ራያ ብቃት በጣም አስፈላጊና ውጤታማ የሚባለው ያንንም በሚገባ በጨዋታዎች ውስጥ ማከናወን ችሏል።
ሌላኛው እንግዲህ መነሳት የሚጠበቅበት የዴቪድ ራያ ከተከላካዮቹ ጋር በተለይ ዛሬ ተከላካዮቹ ደካማ የነበሩበት ጨዋታ ነበር። ሳሊባ፣ ገብርኤል ማጋሌስ፣ ቲምበርና ከዛ ውጭ ሂንካፔ። ከነዚህ ተከላካዮች ውስጥ አስገራሚው የነበረው ሂንካፔና ገብርኤል ነበሩ። ሳሊባና ቲምበር ፈተና ውስጥ ነበሩ። ነገር ግን በጨዋታው ውስጥ ሳሊባና ቲምበር ጎል አስቆጥሯል። ሂንካፔና ገብርኤል ደግሞ ስራቸውን በሚገባ ተወጥቷል። ውድ አድማጮቻችን በኔ እይታ አንድሬ በርታን አለማድነቅ አይቻልም። ምን አይነት ተጫዋችን ያስፈረመው! ሂንካፔ የመፋለም ብቃት፣ መታገል መቻል፣ በ90 ደቂቃ ላይ ስፕሪንት አድርጎ የሚሮጥበት አቅም ተፋላሚ ነው። የደቡብ አሜሪካ ተፋላሚ ተጫዋቾችን የሚያመላክት ነው። ከጎኑ ገብርኤል ነው። ገብርኤልም እንደዚህ አይነት ተፋላሚ አይነት ወን ያለው፣ ቲምበር በዚህኛው በኩል ሌላኛው ተፋላሚ ነው። መድፈኞቹ በአካል በጥንካሬ ብቻ ሳይሆን የቲምበራውን በጣም የሚለየው የሂንካፔ የሚለየው በባየር ሊቨርኩሰን በዣቪ አሎንሶ እየተመራ በጣም ምርጥ ብቃት ያሳየው የዛ ስብስብ አካል ነበርና ሪትሞችን ማስቀጠል ላይ በጣም ጎበዝ ነውና በጨዋታ ውስጥ ኢንተንሲቲውን እየጨመረ መምጣት የሚችል ተጫዋች ነውና አርሰናል በጣም አስገራሚ ተጫዋችን አግኝቷል ብዬ አስባለሁ። ያም ውጤታማ እያደረገው ይገኛል። በጫናዎች ውስጥ መውጣት የሚችል ነው። ጎል ራሱ ላይ ያስቆጥረው እንኳን በጨዋታ ውስጥ ተመልሶ የመጫወት ፐርፎርማንሱ የመፋለም ብቃቱ የሚደነቅ ተጫዋቹ ነው አግኝቼዋለሁ። ሌላኛው ሁለተኛው ነጥብ ነው መነሳት የሚቻለው የጨዋታ የመቆጣጠር አቅማቸውን አርሰናሎች ማሳደግ ይጠበቅባቸዋል። በውድድር ዓመቱ መጀመሪያ ላይ በጣም ጠንካራ የነበረውን የጨዋታ የመቆጣጠር ብቃታቸውን ማስቀጠል ያስፈልጋል። ኤቨርተንና ብራይተን ይህንን ሁኔታ በሚገባ ሊጠቀሙበት ይችላሉና በጥንቃቄ ሁለቱን ጨዋታዎች በተለይ በጣም ወሳኝ የሚሆኑ ይመስለኛል። እነዚህን ጨዋታዎች ማለፍ የሚችል ከሆነ ከዛ በኋላ በሜዳው በኤምሬትስ ቢሆንም ጠንካራ ፉክክር የሚደረግባቸው ጨዋታዎች ይሆናሉ። አቅማቸውን ማሳየት፣ ብቃታቸውን ማሳየት፣ በተለይ ደግሞ የእንግሊዝ ፕሪሚየር ሊግ ቡድኖች ተደራራቢ ጨዋታ ስለሚያደርጉ ኢንተንሲቲያቸው ሊቀንስ ስለሚችል አርሰናል ያንን መጠቀም የሚችልበት አቅም አለው። ብራይተን ዛሬ ነው የተጫወተው። ስለዚህ ኖቲንጋም ፎረስትን ማሸነፍ ችሏል። ጠንካራ ፐርፎርማንስን በአርሰናል በኩል ማስቀጠል የሚያስችለው ጊዜ ነውና ጨዋታ ቁጥጥራቸውን ለሌሎች ጨዋታዎች ወሳኝ ይሆናሉ ብዬ አስባለሁ። ሌላኛው እንግዲህ መነሳት የሚጠበቅበት እንደ ቡድን የአርሰናል የማጥቃት ክፍል በጣም ደካማ ነው። ትሮሳርድ፣ ዮኮሬስ፣ ሳካ፣ ኤዜ አራቱም ተጫዋቾች ደካማ ነበሩ። ሳካ ድካም ይሁን ተጫዋቾችን የማለፍ ብቃት ማለት ኢንተንሲቲው ላይ አይደለም። ሳካን በጉዳት ከሚታጣ በኔይታ ማድዌኬል ለቀጣዩ ጨዋታ በተለይ ለብራይተኑ ጨዋታ ከዛ ሳካ ጨዋታው እንዲጨርስ ማድረግ የሚያስፈልግበት ጊዜ ይመስለኛል። ሙሉ ጨዋታን ከማጫወት ይልቅ ያንን አይነት አቅም ያንን አይነት ያጫወት ስታይል ምንም እንኳን ሳካ የተለየ ተጫዋች ነው ደረጃችን በዚህ ስብስብ ውስጥ ያንን በሚገባ መጠቀም ነው። የኦዴጋርድ እንግዲህ ከጉዳት መቼ ይመለሳል የሚጠበቅ ነው የሚሆነው። ነገር ግን እንደ ብራይተን አይነት ጨዋታ ኦዴጋርድን የሚናፍቅ ይመስለኛል አርሰናል። ከዛ ውጭ እዚህ ስብስብ ውስጥ የዙብሜንዲ ሚናና የአርሰናል የአማካይ መስመር በጨዋታዎች ውስጥ ድካም የመሰማት ችግር ማይክል አርቴታ መፍትሄ መፈለግ ያለበት ይመስለኛል። እንዴት ይፈልጋል ነው መፍትሄውን? እንግዲህ ከባለፉት ጊዜያቶች አስተያየቶቻችንን ተከትሎ ማይክል አርቴታ ጥሩ ስራዎችን ሰርቷል አይደለም? ከነዛ ውስጥ አንድ ሁለት እያልን መጥቀስ የምንችላቸው አሉ። አንደኛ ኖርጋርድን ቀይሮ ማሰለፉ በጣም ጥሩ ፐርፎርማንስ ነው ብዬ አስባለሁ። ኖርጋርድ ከተቀየረ በአማካይ መስመር ላይ ለዲክላን ራይስ ጥሩ ረፍት ነው የሰጠው። ቀጣይ ጨዋታ ላይ የሚዘጋጅ ይሆናል። እዚህ ጋር ዙብሜንዲን ደግሞ ለምን በስካሊ መቀየር አይቻልም? ከዛ ውጭ ደግሞ ኖርጋርድና ስካሊን በአማካይ መስመር ላይ መጠቀም አርሰናል ግዴታ ውስጥ ገብቷል ብዬ ነው ማስበው። በተለይ ስካሊ የተሻለ ፐርፎርም የማድረግ አቅም አለውና አርሰናል ይህንን ተጫዋች መጠቀም የሚችልበት እድል ያለ ይመስለኛል። ሂንካፔ ወደኋላ ስለሚቀር ከሂንካፔ ጋር እየተጋገዙ ግራ መስመሩንም እያገዘው እዛ ላይ ማጫወት የሚቻልበት እድል ካለ ማይክል አርቴታ ማየት ያለበት ይመስለኛል። የሚካኤል ሞሬኖን አለመኖር ተከትሎ ይህንን አማራጭ እንግዲህ በኤፍኤ ካፕ ጨዋታ ለመሞከር ሞክሮ ነበር፣ አልተቻለም። ስለዚህ በቀጣይ የማካለስፊልድ በኤፍኤ ካፕ አርሰናል በሚገጥምበት ጨዋታ ላይ አንዱ አማራጭ ሊሆን የሚችለው ይህ ነው። ከዛ ውጭ የማክስ ዳውን ማንንም አንዱ አማራጭ ሊሆን ይችላል። አርሰናል ስኳዱን በሚገባ መጠቀም ያስፈልጋል። ማርቲኔሊ ተቀይሮ ገብቶ ከዛ ውጭ እንግዲህ በጨዋታው ላይ በጣም መነሳት የሚጠበቅበት ነጥብ አርሰናል 144 ቀይ ካርድ ከወጣበት በኋላ ቼልሲ 114 ኳሶችን ተቀባብሏል። አርሰናል 55 ነው። ይህ በጣም የሚያሳዝን ነው። ቀይ ካርድ ከወጣበት በኋላ ብልጫዎችን መውሰድ ያስፈልግ ነበር፣ ያንን አላደረገም። ነገር ግን ደግሞ እግር ኳስ የተለያዩ አይነት ነገሮች ውጤት እንደሆነ ይታወቃልና በቀላሉ የሚገኝ ነው ብለን ማመን የምንችለው አይደለምና አርሰናሎች በአንዳንድ ነገሮቻቸው ጥሩ ሰርተዋል። ነገር ግን አሁንም ፈተናዎች እያጋጠሟቸው እንዳለ ይታወቃል። ፈተናዎችን እንዴት ማለፍ እንዳለባቸው በሚገባ ማከናወን ያለባቸው ይመስለኛል። ውድ አድማጮቻችን እናንተ እንዴት አገኛችሁት ጨዋታውን? የእናንተ የጨዋታ ኮከብ ማን ነበር? ዲክላን ራይስ አሁንም አርሰናል ከራይስ ከዙብሜንዲ ጎሎችን ይፈልጋል እንደ ተከላካዮች ሁሉ።
በጣም አስፈላጊ የሆኑ ጎሎች ናቸው። ዮኬሬስ በተለይ ሩጫዎቹ ጥሩ ናቸው። ስቴፕ ኦቨር የሚያደርግበት መንገድ ጥሩ ነው። ነገር ግን በተቃራኒ ቡድን ጠንካራ በማይሆንበት አጋጣሚ በተለይ እንደ ቀጣዮቹ ጨዋታዎች የዮኬሬስና የኤዜ ነው። ኤዜ ኳሶችን ያገኛል። ኳሶችን ዳይሬክት ሹት አድርጎ አንግል ፈጥሮ ጎሎችን ማስቆጠር በተለይ በአንዳንድ በፈርስት ሃፍ ባገኛቸው አጋጣሚዎች ኤዜ ከቡድን ውስጥ ሹት የሚያደርገው እሱ ስለሆነ የተሻለ እድል ከመፈለግ ሹት ማድረግን መምረጥ ይጠበቅበታል። በተደጋጋሚ ሹቶችን ማድረግ ይጠበቅበታል። ሳካም አንዱ እንግዲህ ከዚህ በኋላ አርሰናል የሚፈልጋቸው ተጫዋቾች ውስጥ አንዱ የሳካ ጥሩ ፐርፎርማንስ ነው። ቻምፒዮንስ ሊጉን፣ ፕሪሚየር ሊጉን፣ ካራባኦ ካፑን፣ ኤፍ ኤ ካፑን በሚገባ መፎካከራቸውን መቀጠል፣ ውጤታማነታቸውን ማሳየት ነው የሚያስፈልገው። የእንግሊዝ ፕሪሚየር ሊግ መሪነታቸውን በ5 ነጥብ ቀጥለዋል። የአውሮፓ ቻምፒዮንስ ሊግ እና በሌሎች ሜዳዎች ላይ ያላቸውን ጥንካሬዎችን ቀጥለዋል። ወዳጆቻችን እናንተ እንዴት አገኛችሁት? የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።